ይሄ ቦታ ምንድነው? በጣም አስፈሪ ነው። አዎ እኔም ሲባል ሰምቻለሁ። አትፍሩ እንጂ እንግባ። አዎ መግባት አለብን አብረን። የሆነ ድምፅ አለ። አዎ ሰው ያለ ይመስለኛል። እሺ እንሂድ። ማን ይቅደም ታዲያ? እንዴ የት ሄደ? ምን እየተካሄደ ነው? አልገባኝም እኔ። የት ነሽ? እርዱኝ እርዱኝ! መርማሪ ማሁል፣ እርዳታ ያስፈልገናል። የሆነ ነገር ሜንሽን ውስጥ ተፈጥሯል። አንዳንድ ሰዎች ጠፍተዋል። ምን? አሊያ ምንም አልፈራም፣ እኔ እንሂድ። ስለዚህ ማሁልና ቡድኖቹ አስፈሪና ጥንታዊ ወደ ሆነው ሜንሽን ስፍራ ሄዱ እና ማሁል ከፊት ለፊቱ 3 መንገዶችን አየ። አንደኛው መንገድ ዛፎች ያሉበት ሲሆን ነገር ግን መንገዱ በወዳደቁ ዛፎች የተዘጋ ነው። ሁለተኛው ደግሞ በመኪኖች የተጨናነቀ ሲሆን ቢያንስ ከዚህ ትራፊክ ለመውጣት 2 ሰዓት ይፈጃል። ሶስተኛው ደግሞ ከሌሎቹ የባሰ ረጅም ነበረ። ቢያንስ 5 ኪሎ ሜትር እጥፍ ነበረ። የእንቆቅልሽ አፍቃሪያን እና የትኛውን መንገድ መምረጥ አለበት ብላችሁ ታስባላችሁ? ቀኑ ገና ጠዋት ነው። ማሁል የስፖርት ልብስ ሲሆን የለበሰው እና አሊያም ደግሞ የሌሊት ልብስ ነበር የለበሱት። የመጀመሪያው መንገድ በወዳደቁ ዛፎች የተሞላ ነው። ሶስተኛው ደግሞ በጣም ረጅም መንገድ ነው። ሁለተኛው ግን መንገዱ የሚዘጋው ብዙ ጊዜ ከሰዓት ስለሆነ አሁን አሪፍ ምርጫ ይመስላል። ማሁልም እሱን መንገድ መርጦ መሄድ ጀመረ። በስተመጨረሻም ወደ ሜንሽን ደረሱ። ወደ ሜንሽን ደርሰናል። ደግሞ ይሄ ቦታ ጸጥ ያለ ነው በጣም። አትፍራ እንጂ አለ። ካበቃ እንግባ መሰለኝ። መርማሪ ማሁል ነህ? እኔ ስሜ ሻማንጂ ይባላለሁ። እዚህ ሜንሽን የተባለ ስፍራ ምን እየተፈጠረ እንደሆነ እኔ ነኝ የነገርኩ። አዎ አሁን ያንተን ጥሪ ተቀብለን ነበረና ምንድን ነው የተፈጠረው? አንዳንድ ጊዜ ድምፅ ይሰማል እና ሰዎቹ ደግሞ ዛሬ በድንገት ጠፉ እና በቃ ያስፈራል። ምን አይነት መንፈስ እንዳለው አላውቅም። አሊያ ዛፉን አየሽው? በጣም ያምራል። አዎ ዞያ፣ ግን ከዚህ ቦታ መራቅ አለብን። በቃ ወደ ውስጥ ገብተን እንዴ? መብራት የለም፣ ምንም፣ ሙሉ ለሙሉ ጨለማ ነው። ምን ሆንሽ አሊያ? ምንም አይደለም፣ ሸረሪት ነው መሰለኝ። አሊያ ሁላችንንም አስፈራሽን እኮ። በቃ እንሂድ። ጨለማ ነው፣ መስኮቱን እንክፈተው። አሊያ ወፎች ናቸው እኮ። ናቸው ግን ያስጠላሉ። በጣም አልወዳቸውም። እዚህ ቤት ማስረጃ ለማግኘት በደንብ መፈለግ አለብን። ዛሬ ሁሉም ነገር ያስፈራል። ወይኔ ጉዴ! አሊያ መጽሐፎቹን አየሻቸው? አዎ እነዚህ ዲያሪ ናቸው፣ እንያቸው። ይሄ ዲያሪ እንደሚለው ሀያቷን ለማየት የመጣች ሴትና ሌሎችም ሰዎች እዚህ ቤት እንደጠፉ ነው። ወይኔ ስታሳዝን! ሀያቷን ለማየት መታጠፋች። ውይ ጎበዝ ዞያ፣ በርቺ። አሊያ ምንድን ነው እንደዚህ መፍራት? ሻማንጂ፣ እና ሌላ የሰማኸው ነገር አለ እዚህ? አዎ ሁሌ ማታ ማታ አስፈሪ ድምፅ እሰማለሁ እና ሁሉ ጊዜ ስለሚያስፈራኝ እሄዳለሁ። እዚህ አልቀመጥም። በጣም ጥሩ። ዛሬ ማታማ እዚሁ የሚፈጠረውን እናያለን።
ወደ ውስጥ መግባት አይቻልም። ሁላችሁም እዚህ ነው የምትውሉት። ነን ምሽቱን ውጪ ማሳለፍ ትንሽ አስፈሪ ነው። አየክ በጣም ፈራው። እኔ ምንም አልፈራውም። እንደውም ውጪ ጥሩ ጊዜ አሳልፋለሁ። አሊያን ለማስፈራራት ጊዜው አሁን ነው። ማሁል ግን ይህን ችግር የምንፈታ ይመስልሃል? አሊያ ምንድን ነው? ተመልከቺ እስኪ ከኋላሽ። ዞያ በጣም አስፈራርተሽኝ ነበር። ታያለሽ፣ እኔም በኋላ እሰራልሻለሁ። ማሁል አለቃ፣ የሌሊት ወፍ ለምንድን ነው ግን የምትዘቀዘቀው? የሌሊት ወፎች እግራቸው ጠንካራ ስላልሆነ ነው። ሰውነታቸው እንዳይከብዳቸው ነው እንጂ እንደሚያደርጉት ሌላ ምክንያት የላቸውም። ወይኔ ምንድን ነው? እውነት በጣም ፈርቻለሁ። ነገ ጠዋት ወደ ቤታችን መሄድ አለብን። በቃ አሊያ፣ እሱ እኮ ጨለማ ስለሆነ ነው። አሁን በቃ ወደ ቤቱ መግባት አለብን። የስ በጣም ደስ የሚል ነው። ወይኔ መንፈስ መንፈስ የት አለ? ተመልከት ወደዛ። ይኸው ከኋላ ሄደ። የት አለ አሊያ? ምንም የለም እኮ። አሊያ ለምን ትጮኻለሽ? ምንም የለም። አሊያ ልክ ነሽ። መንፈሱ አየህ፣ ነግሬህ ነበረ። የሆነ ነገር አድርግ እንጂ። አሃ ወይኔ አሊያ፣ ዝም ብሎ ገመድ እኮ ነው። ማን የገፋኝ? አረ ወይኔ። ዞያ ደህና ነሽ? አዎ አሊያ፣ ግን እዚህ ምን እየተካሄደ ነው? አለቃ ማሁል፣ በቃ እርግጠኛ ነኝ መንፈስ ነው። አሊያ፣ ዞያ ቆይ እንጂ። በጣም ይገርማል። የሆነ ነገር እዚህ አለ፣ ግን ምንድን ነው? ይህን ችግር የምንፈታ አይመስለኝም። በጣም መንፈሱ አደገኛ ነው። አይ አሊያ፣ ይህን ምስጢር ለማወቅ ድጋሚ እንገባለን። ዞያ ልክ ናት። መንፈስ አለ፣ ግን ከጀርባ ያለውን እውነታ ማወቅ አለብን። በጣም ይገርማል። የእንቆቅልሽ አፍቃሪያን ማሁል ምን አይቶ ይሆን እንደዚህ የገረመው? መልሳችሁንም ሁላችሁም በኮመንት ጻፉ። የእግር ምልክት አለ፣ ግን ምልክቱ እስከ ግማሽ ነው። ታዲያ ይህ እንዴት ሊሆን ይችላል? እውነትም መንፈስ ይሆን? ምንድን ነው ይሄ? እዚህ አካባቢ ሽጉጥ ነበረ እንዴ? አሁን ገና በጣም አስፈሪ ሆኗል። ትላንትና ዞያ የወደቀችበት ጊዜ አጠገቧ ስልክ ነበረ። ታዲያ ከየት ሊመጣ ይችላል? ዛሬ ማታ ድጋሚ ወደ ውስጥ መግባት አለብን። ምን? ወደ ውስጥ መግባት? ማሁል እየቀለድክ ነው? አዎ አሊያ፣ ገብተን መንፈሱ መዋጋት አለብን። አዎ፣ ዛሬን የዚህ መጨረሻ ሳኔ ከዚህ መሄድ የለም። እኔ ይህ መንፈስ እያስፈራኝ ነው። ባካችሁ ሁላችሁም ተጠንቀቁ። ዛሬ ማታ አስፈሪ ሊሆን ይችላል። እንዴ ማሁል፣ ዛሬ ምን ነው ኮንፊደንስ በዛ? ማሁል አለቃ አቅዳለሁ፣ ለዛ ነው። እዩት መንፈሱ። አሊያ፣ አሁን መንፈሱን ለመዋጋት ጊዜው ነው። እኔ አላምንም። ተያዘ እንዴ? ገና ምን አይተሻለ? አሊያ፣ መንፈሱ እንዴት ተያዘ ግን?
እንዴ ወንጀለኞች ናቸው ለካ፣ መንፈስ አይደለም። አዎ ሁሉም ነገር ውሸት ነበረ። ሰዎችን ለማስፈራራት ነው እንደዚህ የሚያደርጉት። ማሁል አለቃ ግን እንዴት ልታውቅ ቻልክ? ቅድም አንዳንድ ማስረጃዎችን አግኝቼ ነበረ። መጀመሪያ የእግር ምልክቱ ግማሽ ላይ ያቆም ነበረ። ከዛ ተጠራጥሬ ግድግዳው ሳየው ግድግዳው ስር ድብቅ በር አገኘው። ከዛ መሳሪያዎችን አየሁና ውጪም ደግሞ አይቼም ነበረ። ለዛም ነው ይህን ቤት ወንጀለኞች እንደሚጠቀሙበት ያሰብኩት። ልክ ነው። ሰዎችን ለማስፈራራት ነበር የምንጠቀመው፣ ግን እቅዳችንን አንተ አበላሸኸው። ጥሩ ስራ ማሁል፣ ሌላ ችግር ፈተሃል። ተው እባክህ፣ አይወራም። ዛሬማ አይወራም። በጣም ፈርቼ ነበረ። ጀግናው ማሁል ዛሬም በድጋሚ ሌላ ችግር ፈቷል። ሰብስክራይብ እያደረጋችሁ አበረታቱት።